ኩራተኛና ቆንጆ ሴትን በፍቅር የምታሳብድበት 5 ነገሮች። እነዚህ ነገሮችን ካደረክ ካንተ ውጪ ሌላ ወንድ አይታያትም። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ የመሄድ አቅም ይኑርህ። ኩራተኛና ቆንጆ ሴት አብዛኛውን ጊዜ ወንዶች እሷን ለማግኘት ሲሉ ማንነታቸውን ዝቅ እንደሚያደርጉና እንደሚለምኑ ታውቃለች። አንተ ግን ካልተመቸኝ ትቼሽ እሄዳለሁ የሚል አቋም ስታሳይ ሁኔታው ሙሉ በሙሉ ይቀየራል። በግንኙነት ውስጥ ለመልቀቅ ዝግጁ የሆነው ሰው ሁልጊዜም የበላይነቱን ይይዛል። ካልተከበርኩ ወይም በቂ ትኩረት ካላገኘው ሕይወቴን ብቻዬን መቀጠል እችላለሁ የሚል መንፈስ ሲኖር እሷ አንተን ላለማጣት እንድትጠነቀቅ ያደርጋታል። ኩራተኛ ሴት ድንበርህን ልትጥስ ወይም ዝቅ አድርጋ ልታይ ትሞክር ይሆናል። በዛን ወቅት ይሄ አዋጣኝም ብለህ ዘወር ስትል ለራስ ያለ ክብር ከማንም ሴት በላይ መሆኑን በተግባር ታሳያለህ። ሴቶች ደግሞ ለራሱ ክብር ያለውን ወንድ በከፍተኛ ሁኔታ ያከብራሉ። ብዙ ወንዶች ሴት ልጅ ስታኮርፍ ወይም ስትርቅ ምን አጠፋው ይቅርታ እያሉ ይለምናሉ። አንተ ግን እሷ መጥፎ ባህሪ ስታሳይ በቃ ደህና ሁኚ ብለህ ዝም ስትል እሷን ወደ ማሰላሰል ትከታታለህ። ለምን አልለመነኝም የሚለው ጥያቄ እረፍት ይነሳታል። ኩራተኛ ሴት ማንም አይተወኝም የሚል እምነት ሊኖራት ይችላል። አንተ ግን የመሄድ ድፍረት ስታሳይ ያንተን ዋጋ በድንገት ትረዳዋለች። ያጣችው ነገር ምን ያህል ትልቅ እንደሆነ የምታውቀው አንተን ልታጣህ እንደምትችል ስትረዳ ብቻ ነው። ይህ ማለት በትንሽ በትልቁ ተጣላ ማለት አይደለም። ይልቁንም በግልጽ ይህ ባህሪሽ አልተመቸኝም ብለህ ነግረሃት ካልተስተካከለች ያለምንም ንትርክና ጩኸት ራስን ማግለል ነው። ስልክ አትደውል፣ አትጻፍ፣ አትከታተላት። ይህ ወንድ እንደሌሎቹ አይደለም ብላ እንድታምንና ኩራቷን ጥላ አንተን ፍለጋ እንድትመጣ ያደርጋታል። ሁለተኛ፣ ውበቷን ችላ በል። ቆንጆ ሴት ከልጅነቷ ጀምሮ የምትሰማው አድናቆት ስለ ውበቷ ነው። ወንዶች ሁሉ ሊያገኟት ሲሉ እንዴት ታምሪያለሽ፣ አይኖችሽ ይማርካሉ እያሉ ያሞካሿታል። ይህ ሁኔታ ደግሞ በውስጧ መሰላቸትን ይፈጥራል። አድናቆቱ የተለመደ ስለሚሆንባት ዋጋ ታጣለች። እንደገናም በውበቴ ወንዶችን መቆጣጠር እችላለሁ ብላ እንድታምን ያደርጋታል። አንተ ግን ውበቷን ችላ ስትለው የለመደችውን መሳሪያ ትነጥቃታለህ። ይህም ማለት እንደ ተራ ሰው ያት ማለት ነው። ስታናግራት በጣም ቆንጆ ሴት እያነጋገርክ ሳይሆን እንደምትወደው ወንድ ጓደኛ ወይም እንደ እህት አርገህ በነጻነት አውራት። የአይን እይታ ውበትሽ አስደንግጦኛል የሚል መልእክት ማስተላለፍ የለበትም። አድናቆት መስጠት ካለብህ ስለ አመለካከቷ፣ ስለ ስራዋ ወይም ስለ ብልሃቷ ብቻ አውራ። ለምሳሌ ይህ ሐሳብሽ በጣም ደስ ይላል፣ ነገሮችን የምታከናውኝበት መንገድ የተለየ ነው በላት። እሷም ይህ ወንድ ከቆዳይ ስር ያለውን ማንነቴን እያየ ነው የሚል ጥልቅ ስሜት ይፈጥርባታል። እንደገናም በጨዋታ መልክ እንከኗ ላይ ማተኮር አለብህ። በጣም ተኳኩላ ስትመጣ ውብ ነሽ ከማለት ይልቅ ዛሬ ትንሽ የድካም ስሜት ይታይብሻል፣ አልተኛሽም እንዴ ወይም ይሄ ልብስሽ ቀለም ትንሽ አይጋጭም ብለህ በጨዋታ መልክ ወጋ አድርጋት። ይህ ኩራቷን ዝቅ ያደርገዋል። አንተ ውበቷን ችላ ስትለው በውስጧ ለምን የሚል ጥያቄ ይፈጠራል። እንዴት እንደ ቆንጆ አላየኝም? ሌላ የተሻለች ሴት ስላለው ነው? እኔን ለማግኘት ለምን አይጓጓም? እነዚህ ጥያቄዎች ደግሞ ያንተን ይሁንታና አድናቆት ለማግኘት እንድትለፋ ያደርጋታል። አንተን ለማድነቅ ይበልጥ ትጥራለች። ያኔ አሳዳጅ የነበረው ወንድ ተሳዳጅ ይሆናል ማለት ነው። በአጭሩ ውበቷን ስትረሳው ማንነቷን ታሸንፋለህ። ሶስተኛ፣ ውበቷ በራስ መተማመንን አናውጥ። በራስ መተማመንህ ኩራተኛና ቆንጆ ሴት በአንተ ላይ ያላትን አመለካከት ሙሉ በሙሉ የሚቀይርበት ትልቁ የባህሪ መሳሪያ ነው። ቆንጆ ሴቶች ብዙውን ጊዜ ወንዶችን በውበታቸው የማስደንገጥና የመቆጣጠር ኃይል አላቸው። አንተ ግን በዚህ ወጥመድ ውስጥ ካልገባ ልዩ ትሆናለህ። ቆንጆ ሴቶች ወንዶች አይናቸውን ሲያጉረጠርጡ ወይም አይን ላይን ማየት ሲፈሩ ማየት ለምደዋል። አንተ ግን ስታናግራት አይን አይኗን በረጋ መንፈስና በድፍረት ተመልከታት። ይህ ውበትሽ እኔን አያስፈራኝም የሚል የጥንካሬ መልእክት ያስተላልፋል። ብዙ ወንዶች ቆንጆ ሴት አጠገብ ሲሆኑ እኔ ለሷ አልመጥንም በሚል መንፈስ ይረበሻሉ ወይም ናይስ ለመሆን ይሞክራሉ። አንተ ግን እንደ ማንኛውም ሰው እያት። መሳሳት ከቻለች ንገራት፣ አስተያየት ካለ በድፍረት ስጥ። ይህ ያንተን ዋጋ ከሷ እኩል ወይም በላይ ያደርገዋል። እሷን ለማጣት ወይም ላለማስቀየም ብለህ የምታደርገው ጥንቃቄ ኩራቷን ይጨምረዋል። ብታጣኝስ የሚል ስጋት የሌለበት ወንድ መሆንን ስታይ አንተን የማግኘት ጉጉቷ ይጨምራል። በራስ መተማመን ማለት ትወደኛለች ብሎ ማሰብ ሳይሆን ባይሳካም ምንም አይደል ብሎ መጀመር ነው። ስትቀመጥም ሆነ ስትቆም ዘና ብለህ ይሁን። ንግግርህ የረጋና የማይቸኩል ይሁን። ኩራተኛና ቆንጆ ሴት አንተን ለማስደንገጥ የምታደርገው ሙከራ ሁሉ በረጋ መንፈስ ስትመልሰው አንተን የመቆጣጠር አቅም እንደሌላት ትረዳለች። በአጭሩ ውበቷን እንደ ተራ ነገር፣ ማንነትህን ደግሞ እንደ ትልቅ ዋጋ ቁጠረው። አንተ በራስህ ካልተጠራጠርክ እሷ አንተን መጠርጠር አትችልም። አራተኛ፣ ልክ እንደ እህቴ ነሽ። እንዲህም ትላታለህ፣ ሴትና ወንድ ቤስት ፍሬንድ መሆን አይችሉም ይላሉ። ነገር ግን መሆን እንደሚችሉ ያየሁት ባንቺ ነው።
የምር ንጹህ ጓደኛዬ ነሽ። የምር ከእህቴ ጋር ስሆን የሚሰማኝ አይነት ነፃነት ነው የምትሰጪኝ በላት። ሌላ ወንድ ለፍቅር የሚጋደልላትን ቆንጆ ሴት አንተ ግን የኔ ቤስት ፍሬንድ ነሽ፣ ልክ እንደ እህቴ ነሽ ስትላት ይሄ ንግግርና አስተሳሰብ እሷን ያሳብዳታል። ይሄ ዘዴ በሳይኮሎጂና በሰው ልጅ ባህሪ ጥናት ውስጥ ፍሬንድ ዞን ሪቨርሳል ወይም ዘሰብሊንግ ፍሬም ተብሎ የሚጠራው እጅግ ኃይለኛ ስልት ነው። አንዲት ቆንጆ ሴት ወንዶች ሁሉ በውበቷ ተንበርክከው ለፍቅር ሲለምኗት አይታ አንተ ግን መጥተህ ልክ እንደ እህቴ ነሽ ስትላት በአእምሮዋ ውስጥ ትልቅ ውጥረት ይፈጠራል። ቆንጆ ሴት ውበቷን እንደ ትልቅ መሳሪያ ትጠቀማለች። አንተ ግን እንደ እህቴ ነሽ ስትላት ያ ውበቷ በአንተ ላይ ምንም አይነት ወሲባዊም ሆነ የፍቅር ተጽዕኖ እንደማይፈጠር እያረጋገጥክላት ነው። ይህ የሷን ኢጎ ክፉኛ ይጎዳዋል። ለምን እኔን እንደ ሴት አያየኝም የሚል ጥያቄ እንድትጠይቅ ያደርጋታል። መጀመሪያ ላይ ካንተ ጋር ስትሆን እንደ እህቱ ካየኝ አይጎዳኝም፣ አያታልለኝም ብላ ነፃነት ይሰማታል። ነገር ግን ያ ነፃነት እየቆየ ሲሄድ ወደ ጥርጣሬ ይቀየራል። የምር እህቱ ነኝ ወይስ ሌላ የሚወዳት ሴት አለችው ብላ መጨነቅ ትጀምራለች። ሴቶች በተፈጥሯቸው የማይነካ ወንድን የማሸነፍ ፍላጎት አላቸው። አንተ እህቴ ነሽ ብለህ አጥር ስታጥርላት እሷ ግን ያንን አጥር ሰብራ አንተን እንደ ወንድ እንድታያት ለማድረግ ትጥራለች። ሳታውቀው አንተን ለማማለልና ትኩረትን ለመሳብ መስራት ትጀምራለች። ሌሎች ወንዶች ቆንጆ ነሽ፣ እወድሻለሁ እያሉ ሲያጨናንቋት አንተ ግን ምርጥ ጓደኛዬ ነሽ ብለህ በረጋ መንፈስ ስታወራት ካሏት አማራጮች ሁሉ አንተ ልዩና ከፍተኛ ዋጋ ያለው እንደሆነ ትታያታለህ። ይህ ሲሆን እንዲህ ያለ ወንድ አለ እንዴ ብላት ትገረማለች። በተጨማሪም ካንተ የምታገኘው ነፃነትና መተማመንን ስለምታፈቅር ይበልጥ ትቀርባለች። ደግሞም እንደ እህቱ ያየኝ ውበቴ ቀንሶ ነው ወይስ ሴትነት ያልታየውም ብላ ትጨነቃለች። ያንተን ትኩረት ለማግኘት ስትጥር ሳታውቀው ጥልቅ ፍቅር ውስጥ ትገባለች። ማወቅ ያለብህ ግን ይህንን ዘዴ ስትጠቀም እውነተኛ መምሰል አለብህ። እህቴ ነሽ ብለህ አይኗን እያየ የምትሳሳላት ከሆነ ስልቱ አይሰራም። ንግግርህና ተግባርህ አንድ መሆን አለበት። ይህ ኩራተኛና ቆንጆ ሴት ብቻ ሳይሆን ማንኛውንም ሴት ለምን በሚል ጥያቄ እንድታብድና አንተን እንድትፈልግ የሚያደርግ ምርጥ ጥበብ ነው። አምስተኛ፣ ሁሉም ሴት ተመሳሳይ ናቸው። ይህ አባባል ሴት ልጅ ፈተና ውስጥ የሚከትና በዙሪያ ካሉ ሴቶች ሁሉ የተለየች እንድትሆን የሚያስገድዳት ሃይ ቫልዩ ፍሬም ነው። ቆንጆ ሴቶች በአብዛኛው የሚሰሙት አንቺ የተለየች ነሽ የሚል አድናቆትን ነው። አንተ ግን ሁሉም ሴት ተመሳሳይ ናቸው ስትላት አእምሮዋን ትበጠብጠዋለህ። እያንዳንዱ ሰው በተለይ ቆንጆ ሴት በውስጧ እኔ ልዩ ነኝ የሚል እምነት አላት። አንተ ግን ሁላችሁም ትመሳሰላላችሁ ስትላት ይህንን እምነቷን ትሰብርባታለህ። እኔ ለዚህ ሰው ልዩ መሆኔን እንዴት አሳየዋለሁ ብላ እንድትጨነቅና ራሷን እንድታረጋግጥ ታደርጋታለህ። ይህ ንግግርህ አንተ ዝም ብለህ የምትገኝ ወንድ ሳትሆን የምትፈልገው ነገር በጣም ከፍተኛ እንደሆነ ያሳያል። የዘመኑ ሴቶች አይመጥኑኝም ስትል አንተ ከፍ ያለ ቦታ ላይ እንዳለህና የምትፈልጋት ሴት ልዩ ጥራት ሊኖራት እንደሚገባ እየነገርካት ነው። ይህ ደግሞ እኔስ እንደሱ ነኝ የሚል ስጋት ይፈጥርባታል። ካንተ ጋር ስታወራ ወይም ስትገናኝ ከሌሎች ሴቶች የተለየች መሆኗን ለማሳየት ትጥራለች። ሳታውቀው የምትፈልገውን አይነት ሴት ለመሆን መስራት ትጀምራለች። ስለዚህ ይበልጥ ይህንን ሐሳብን ለማጠናከር ስለ ምስል ሳይሆን ስለ ጥልቀት አውራ። የዘመኑ ሴቶች ውበታቸው፣ ልብሳቸውና ሜካፓቸው ይመሳሰላል። እኔ ግን የባህሪ ጥልቀትና ብልሃት ያላትን ሴት አጥቻለሁ ስትላት በውበቷ ብቻ እንድትመካ አታደርጋትም። ይህንን ስትናገር በንዴት ወይም በብስጭት ሳይሆን ልክ እንደ አንድ ሐሳቢና ትልቅ ሰው በቁም ነገር ተናገረው። አዝናለሁ ግን እውነታው ይሄ ነው የሚል ስሜት ይኑርህ። እሷንም ከጥቅሉ ውስጥ አትለያት። አንቺ ግን የተለየች ነሽ ብለህ ንግግርህን አታበላሸው። አንቺ ግን የተለየች ነሽ ብለህ ንግግርህን አታበላሸው። ይልቁንም አንቺን ብትሆኚ ገና እያጠናሽ ነው የሚል ምልክት ስጣት። በዚህ ባልተረጋገጠ ስሜት እሷ እንድትሳብ ያደርጋታል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።